ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ ከዋሸራ አካዳሚ ዝጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 ቶፒካችን ማትማቲካል አፕሊኬሽን ኢን ቢዝነስ፣ ሰብ ቶፒካችን ቤዚክ ማትማቲካል ኮንሰፕትስ ኢን ቢዝነስ። እንግዲህ ቤዚክ ማትማቲካል ኮንሰፕት የምንላቸው ከሌሰን 1 እስከ ሌሰን 3 ያየናቸው ስለ ሬሽዮ፣ ፕሮፖርሽን የሚሉትን አይተናል። ሌሰን 4 ላይ ደግሞ አሁንም ፕሮፖርሽን ነው ያለን። ፕሮፖርሽን ኤንድ ኮምፓውንድ ፕሮፖርሽን። ሶ ቢፎር ስታርቲንግ ዚስ ሌሰን 4 ዋት አር ዘ ኦብጀክቲቭስ ፎር ዚስ ሌሰን? የመጀመሪያ ኦብጀክቲቫችን ዲፋይን ፕሮፖርሽን ኤንድ ኮምፓውንድ ፕሮፖርሽን። ሁለቱ ቤዚክ ተርሞች ምን ማለት ነው ዲፋይን ማድረግ መቻል አለብን። ሁለተኛው ሶልቭ ወርድ ፕሮብለምስ ሊዲንግ ቱ በፕሮፖርሽን የሰጡ ወርድ ፕሮብሎችን ሶልቭ ማድረግ መቻል አለብን። ስለዚህ ቤዚካሊ ሁለቱን ኦብጀክቲቮ ያችን ማድረግ ሶ የፕሮፖርሽን ኢዝ አን ኢኩዌሽን ዛት ስቴትስ ዛት ቱ ሬሾስ አር ኢኳል። ሁለት ሬሾዎች እኩል የሚሆኑበት ስቴትመንት ምን ይባላል? ፕሮፖርሽን እንለዋለን። ለምሳሌ ኢን ዘ ፕሮፖርሽን ኤ ሬሾ ቢ ዊች ኢዝ ኢኳል ቱ ሲ ሬሾ ዲ። እንግዲህ ኤ ሬሾ ቢ አንድ ሬሾ ነው። ሲ ሬሾ ዲ አንድ ሬሾ ነው። ሁለቱ ሬሾዎች በምን ኮኔክት ሆነዋል? ባይ አን ኢኩዌሽን ማለት ነው። ባይ አን ኢኩዌሽን። ኢን ዚስ ኬዝ ዊዝ ቢ ዲፈር ፍሮም ዜሮ ቢኮዝ ኤ ኦቨር ቢ ዛት ቢ ኢዝ ዲኖሚኔተር፣ ሲ ኦቨር ዲ ዛት ዲ መስት ቢ ዲኖሚኔተር ዲፈር ፍሮም ዜሮ። ዘ ፎር ነበርስ አር ሪፈርድ አስ ዘ ተርምስ ኦፍ ፕሮፖር። እንግዲህ በፕሮፖርሽን ላይ ሁለት ሬሾችን ነው ኮኔክት የምናደርገው በኢኳል ሳይድ። ስለዚህ እነዚህ አራት ተርሞች ኤ ቢ ሲ ኤንድ ዲ አር ኮልድ ዋት ዘ ተርምስ ኦፍ ዘ ፕሮፖርሽን እንላቸዋለን። አጌን እንግዲህ ከአራቱ ውስጥ ሁለቱን በአንድ ቦታ ሁለቱን በአንድ ቦታ እንከፍላቸዋለን ማለት ነው። ዘፈርስ ነበር ኤ ማለት ነው። ዘፈርስ ነበር ኤ ኤንድ ዘ ላስት ተርምስ ኦር ነበር ዛት ዲ አር ኮልድ ዋት ኤክስትሪምስ እንላቸዋለን። እንግዲህ የመጀመሪያውና የመጨረሻው ተርም ኤ እና ዲ ዛት ኮልድ ዘ ኤክስትሪምስ ኦፍ ዘ ተርምስ ኦፍ ዘ ፕሮፖርሽን። ሁለተኛው ዘ ሰከንድ ነበር ቢ ኤንድ ዘ ሰርድ ነበር ሲ አር ኮልድ ዋት ዘ ሚንስ ኢን ዘ ኬዝ ፎር ዘ ስሪ ኳንቲቲስ ዘ ኬዝ ኦፍ ፕሮፖርሽን ፎር ዘ ስሪ ኳንቲቲስ ኤ ኮማ ቢ ኤንድ ሲ ሳይ ዛት ኤ ኦቨር ቢ ዊች ኢዝ ኢኳል ቱ ቢ ኦቨር ብለን መግለጽ ከቻል ዊች ኢዝ ኢኩቫላንት ቱ ባይ መልቲፕላይንግ ክሪስ ክሮስ ቢ ታይምስ ቢ ቢ ስኩዌር ኢዝ ኢኳል ቱ ኤ ታይምስ ኢዝ ኮልድ ዘ ሚን ፕሮፖርሽን ቢትዊን ኤ ኤንድ ዲ። ሌላው ወደ ኮምፓውንድ ፕሮፖርሽን ስንሄድ የኮምፓውንድ ፕሮፖርሽን ኢዝ ኤ ሲቹዌሽን ኢን ዊች ዋን ቫሪያብል ኳንቲ ዲፔንድ ኦን ቱ ኦር ሞር አዘር ቫሪያብል ኳንቲ። እንግዲህ ኮምፓውንድ ፕሮፖርሽን ዳይሬክትሊ ኦር ኢንቨርስሊ ብለን በሁለት እንከፍለዋለን። ስለዚህ ማለት ነው ዊች ኢዝ a variable quantity depend on two or more other variables quantities። አንደኛው ቫሪያብል በአንደኛው ቫሪያብል ላይ ዲፔንድ የሚሆንበትን ፕሮፖርሽን እንመለከታለን ማለት ነው። ሶ two quantities x and y ሁለት ኳንቲቲዎች እንውሰድ x እና y are said to be an inverse proportional if an increase in x causes a proportion decreases in y። ሶ ምን ማለት ነው ስቴትመንት? እንግዲህ ሁለት ኳንቲቲዎች x እና y ኢንቨርስሊ ፕሮፖርሽናል ናቸው ካል if an increase in x በአንደኛው ቫልዩ ላይ ወይም ኳንቲ ላይ ኢንክሪዝ ሲያደርግ causes a proportion decreases in the quantity y። አንደኛው ቫልዩ ኢንክሪዝ ሲያደርግ አንደኛው ቫልዩ ዲክሪዝ የሚያደርግ ከሆነ ያ ምን ይባላል? ኢንቨርስሊ ፕሮፖርሽናል እንለዋለን። ኤንድ ቫይስ ቨርሳ ያ ማለት when y is increases x should be what decrease ማለት። ስለዚህ ይህን ስቴትመንት በሌላ መልክ ስንመለከተው if x and y are inverse proportion or vary inversely that can be written as the product of the two quantities x y is equal to what k። ስለዚህ ሁለት ኳንቲቲዎች ኢንቨርስሊ ፕሮፖርሽናል ከሆኑ የነዛ የሁለት ቁጥሮች ፕሮዳክታቸው ማን ይሰጠናል? a constant k that k is the set of positive real number ነው ማለት። ሁለተኛው if x and y are direct proportional or vary directly proportional ከሆኑ that's one variable expressed in terms of say y is equal to k when k is the set of positive real number። ያ ማለት ነው እዚህ ጋር ኢንቨርስሊ ፕሮፖርሽናል ከሆኑ የሁለቱ ኳንቲቲዎች ፕሮዳክት ምን ይሰጣል? ኮንስታንት ኬን ይሰጣል። ዳይሬክትሊ ፕሮፖርሽናል ያ ማለት አንደኛው ኢንክሪዝ ሲያደርግ ሁለተኛው አብሮ ኢንክሪዝ የሚያደርግ ከሆነ ዛት ዋን ቫሪያብል say y can be expressed as k times x ብለን ልንገልጸው እንችላለን። እንግዲህ ቤዚክ ኮንሰፕትስ ኦር ፕሮፖርሽን። እስኪ ወደ መጀመሪያው ኤግዛምፕል ስናልፍ both x and y vary directly with each other. Let x equal to 10, y is 15. Then write four corresponding pairs of values of x and y. እንግዲህ እዚህ ጋር አይተናል ዳይሬክትሊ እና ባሪ ዳይሬክትሊ ባሪ ኢንቨርስሊ ኦር ኢንዳይሬክትሊ ማለት ነው። ባሪ ኢንዳይሬክትሊ ኦር ኢንቨርስ ፕሮፖርሽናል ከሆነ ፕሮዳክት ኦፍ the two quantities should be what the values of k that's constant, but directly proportional
a certain quantity either x or y is equal to x or x equal to k y is the set of positive real numbers። ለዚህ ጋር ስንመጣም ነው የሚለው ዳይሬክትሊ ነው የሚለው ዳይሬክትሊ proportional to each other let x equal 10 y is equal to 15 then write for corresponding pairs of values x and y solution that's given x equal to ስንት 10 ሰጥቶናል y is equal to 15 ሌላ x and y are ምን ተብለናል ዳይሬክትሊ ፕሮፖርሽናል ከሆኑ ሁለቱ ኳንቲዎች ኤክስ እና ዋይ ዛት ዋን ኳንቲ ሳይ ዋይ ኤክስፕረስድ አት ኤክስ ካል ዋይ ሰጥቶናል ዋይ 15 ይሆናል ኢዝ ሪኳየርድ ዋት ዘ ቫሉስ ኦፍ ኤ 10 ስለዚህ ዲቫይድ ቦዝ ሳይድስ ባይ 10 ኬ ኢዝ ኢኳል ቱ 15 over 10 ኢንስታቃልሎ 3 over 2 ነው ማለት የኬ ቫልዩ ዛት ዘ ኮንስታንት ኬ 3 over ፎር ኢንስታንስ ኤክስ ኢኳል ቱ እዚህ ጋር 10 ነው ለምሳሌ እኛ 12 ብንወስድ we have determined what the values of y ለምን y is equal to kx ከሆነ ky of x that's k አግኝተናል 3 over 2 ሲባዛ በስንት በ12 3 ሲባዛ በ12 ሲካፈል ለ2 18 and x equal to አሁንም 14 ብንወስድ what's y is equal to kx 3 over 2 multiplied by 14 14 7 7 ሲባዛ በ3 21 ስለዚህ በዚህ መሰረት የመጀመሪያው ኤክስ 12 ስናደርግ ኤክስ 12 ለዋይ ስንታገኘን 18 ጋር ኤክስ 14 ስንሰጥ ዋይ ስንታገኘን 21 ዘን ዋይ ጊቭ 18 ኪዮኒ ብቻ ለ19 30 ያው ጊቭ ኤኒ ቫሉስ ፎር ኤክስ ዘን ፋይንድ ዋት ዘ ሪስፔክቲንግ ቫሉስ ኦፍ ዋይ ባይ ዩዚንግ y is equal to kx what's k 3 over 2 times x ስለዚህ 16 ስንተካ እዚህ ጋር እናገኛለን 24 18 ሲሆን x value y 27 20 ሲሆን 30 okay example 2 both x and y are vary inversely with each other example 1 ላይ ዳይሬክትሊ ነበር እዚህ ጋር ደግሞ vary inversely with each other ናቸው ሁለት ኳንቲዎች when x equal 10 y is 6 write for corresponding pairs of values x and y so the solution should be when that's given x equal to 10 y is equal to 6 x እና y ደግሞ ምን ተብለናል x and y are inversely proportional ሁለቱ ኳንቲዎች ኢንቨርስሊ ፕሮፖርሽናል ከሆኑ x y is equal to 10 ነው now what is the value of k x times y 6 times 10 which is equal to እስቲ ነው ማለት የk value constant for instance እንግዲህ በዚህ ፎርሙላ መሰረት x y is equal to k ከሆነ k እዚህ ጋር አግኝተናል x ሰጥተናል 12 y እኩል ይሆናል 60 divide both sides by 12 y is equal to 5 when x is equal to 15 ብንሰጥ now the product of the two quantities which is equal to k that is 60 now x is equal to 15y which is equal to 60 divide both sides by 15 y is equal to 4 so በዚህ መሰረት x 12 ስንሰጥ y ስንታገኘን 5 15 ስንሰጥ 4 አሁንም በተመሳሳይ እዚህ ጋር 20 ብንሰጥ 30 ብንሰጥ ማን እናገኛለን y እናገኛለን ማለት ነው ስለዚህ 26 ተባዝቶ ነው የምናገኘው 63 ማለት ነው 30 በስንት በሁለት ኢንሾርት በዚህ መሰረት ማግኘት እንችላለን ኤግዛምፕል 3 if the price of 50 postal stamps is ብር 60 then what is the price of 72 postal stamps okay solution let x be the number of postal stamps let y be the price ካልን በኋላ what's x postal stamp x equal to 15 y the price 60 again the postal stamp 72 that's x equal to 72 what's the required y is equal to how much so 15 over 16 is equal to 72 over what y multiply crisscross 15y is equal to 16 multiplied by 72 divide both sides by 15 16 multiplied by 72 over 15 በ15 4 ሲባዛ በ72 ስንት እናገኛለን 288 ብር ይሆናል ማለት የማን የ72ቱ ፖስታል ስታምፕ ዋጋ 288 okay now example 4 the last example for this lesson if a deposit of ብር 2000 earns an interest of ብር 500 in 3 years how much interest would a deposit of ብር 36000 earn in 3 years with the same rates of simple interest ነው የሚለው እንግዲህ 2000 ብር ዲፖዚት አደረጋችሁ ኢንተረስታችሁ ደግሞ 500 ብር በስንት ዓመት በ3 ዓመት ውስጥ 500 ብር ኢንተረስት ቢኖረው 2000 ብር how much interest would a deposit of 36000 ብር በ3 ዓመት ውስጥ ስንት ሲምፕል ኢንተረስት ይኖረዋል ነው ወደ ሶሉሽን ስንሄድ ሲንስ ሲምፕል ኢንተረስት ኤንድ አማውንት ኦፍ ዲፖዚት ዳይሬክትሊ ፕሮፖርሽናል ናቸው ለምን እንግዲህ ዲፖዚታችሁ ኢንክሪዝ ባደረገ ቁጥር ኢንተረስቱን ያደርጋል አብሮ ኢንክሪዝ ያደርጋል ስለዚህ ሲምፕል ኢንተረስት እና አማውንት ኦፍ ዲፖዚት ኦልዌይስ ዋት ዳይሬክትሊ ፕሮፖርሽን ነው ሪሌሽናል ስለዚህ ያ ፕሮፖርሽን ዳይሬክት ከሆኑ እንትናችን ምን ያህል ይሆናል ወይም ኮንስታንት የምናገኘው 500 ሲካፈል
ለ2000 0.255 ሲካፈል ስለዚህ ናት አማውንት ኦፍ ዘ ፕሮፖርሽን ሲሆን ከ36,000 ብር የምናገኘው ወለድ ወይም ዲፖዚት ስንት ይሆናል ማለት ነው? 36,000 ሲባዛ በዚህ 0.2 which is equal to 9,000 ብር ይሆናል ማለት ኦር ምን ብለን መስራት እንችላለን? 500 ብር ከስንት ያገኘ ነው? 500 ከ2,000 ብር ዲፖዚት ከሆነ ከ36,000 x now multiply criss cross 2,000 x is equal to 500 multiplied by 36,000 now divide both sides by 1,000 ይህን ስታቃልሉ እናገኛለን በተመሳሳይ 9,000 ብር እናገኛለን ማለት ነው። በ3 ዓመት ውስጥ ከስንት ሺህ ብር? ከ36,000 ብር። እሺ ተማሪዎች የዛሬው ሌሰናችን ይህን ይመስላል። ይህን ዩቲዩብ ቻናላችንን ላይክ፣ ኮመንት፣ ሸር እንዲሁም ሰብስክራይብ ማድረጋችሁን አዘንጉ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ